የሆነ ነገርማ አለ የደበከኝ። ቆይ ምን እደብቅሻለሁ? አላውቅም። የሆነ ነገር ባይኖር ለምን ወስድክ ቤት ሄድሽ ብለህ እንደዚህ ባልሆንክ ነበር። አንተ ታድለሃል። እንዴት? ካሌብ ባገባ ኑሮ ኤደንን ነበር የምትልለት። ምን? አደንግጥ። ካንተማ እንዴት እንወስዳታለን? አባዬ እኔ በጣም ነው የምወዳት። እሷን ማጣት አልፈልግም። አታጣትም፣ አይዞህ። ይልቅ በጊዜ አግባት። ጋሽ ቢደውልልኝ ግን አንተ እንዳልፈለክ ነው የምነግረው። ምን ነካሽ? ሄዱ መደወልም ጀምራችኋል? ቆይ ካሌብም ይደውላል? አይ ጋሽ እንደዛ ነው። እኔ ዳንኤል እንዳንቺ አይነት ፍቅረኛ ይኖራል ብዬ አልገመትኩም ነበር። እንዴት? እኔ እንጃ፣ ብቻ ግን እንዳንቺ አይነት አልጠበቅኩም ነበር። በነገራችን ላይ በጣም ነው ደስ የምትይው። እኔም እኮ ወደዋለሁ፣ ግን መዋደድ ብቻውን አይጠቅምም። እኔ ማግባትና መውለድ እፈልጋለሁ። እሱ ግን አሁንም ተስፋ ላይ ነው። እሷን ከማጣ ሞቴን እመርጣለሁ። አይ ቆፍጠን ማለት ነው፣ ካልሆነማ ታጣታለህ። እኔማ የእውነት እያወራሁ ድንገት ትዝ ሲለኝ ለካ አንተ ህልም ዓለም ላይ ነህ። የምታውቂው ነገር አለ እንዴ? ምንም የማውቀው ነገር የለም። ግን እህትህን መች ነው ማየት? በጣም በቅርቡ ታያታለች፣ ትመጣለች። አሰብኳት። እሷ ደግሞ ምን ያህል ደስ እንደምትል። ኤደንን ነው? አዎ። እኔ እኮ ጨካኝ አይደለሁ። እንደውም ከዚያ አጭበርባሪ እናድናት እያልኩ እኮ። አጭበርባሪ ነው እንበላታ። እዚህ ይብቃ። ደግሞ አንተ ምን አይነት ሰው ነህ? ቆይ አንተን የምታምንህ ይመስልሃል? ሚስቴን እያማገጠብኝ እንደሆነ ነግራታለሁ። ከዛ ቤት እያኖርከው መሆኑን ትነግራትና ታምናለች። እንዳንተ አይነት ሞኝ ሰው ደግሞ ለትርፍ ብሎ ዋናውን ያጣል። ትርፉ ከዋናው ከበለጠ ደግሞ ምንም ችግር የለውም። አልገባኝም። ትክክለኛ ችግር የልንገርሽ፣ ካሌብን እፈራዋለሁ። የእህትህ እኮ ባል ነው እኮ፣ ግን አላምነውም። በቃ ምንም ባይኖር እንኳን ሲያዩሽ ይጨንቀኛል። ያንተስ ተለየ። ደግሞ ልትወሰድብን ትችላለች። እንደዚህ አይነት ቀልድ ደስ አይለኝም። ትሁት፣ የካሌብ አይን ላይ ያን ነገር ግን አንስበል ነው። ትሁት፣ እኔ እንደዚህ አይነት ቀልድ ደስ አይለኝም። ልታባረን ትመጣ ይሆናል እኮ እቺ ሞኝ። ምን እንዳሰበች ታውቃለህ? ግን ፍቺ ልጠይቀኝ ነው። እንዴት አወቅ? ይሄን ሁሉ ጊዜ አብረን ቆይተንማ ካልተግባባ ምን ዋጋ? በአካሁን በቅርቡ ነው ያወቃት። ፎርጂዱን ኦሪጂናል ብላ እንኳን አታጣራ። እሷ እኮ ይሄን ኦሪጂናል ፋይል አገኘው ብላ ነፍሷን አታውቅም። ዳኒ በፊትም የኔና የቲናን ነገር የሁለታችንን ግንኙነት ያውቁብን ይሆን እንዴ ብሎ በአንዳንድ ነገሮች እነሱ በሚያወሩት ነገሮች እነሱ በሚያሳዩቸው ፊት ራሱ ይጠረጥር ነበር። በጣም ይፈራ ነበር። ሽማግሌው በተለይ አንዳንድ ቃላቶችን ሲል ይሄ ሽማግሌ እየሰከሰን እንዳይሆን ሙድ እየያዝብን እንዳይሆን ብሎ ከዚህ በፊት በተደጋጋሚ ሲፈራ እንደነበረ ለቲና ነግሮታል። ቲና ግን አትፍራ፣ ምንም አያውቁም፣ ቢያውቁ እኮ እስካሁን ዝም አይሉንም ነበር ብላ ያንን ፍራቻውን እንዲተው ደጋግማ ስትነግሮ ነበር። አሁን ደግሞ ዳኒ በስተመጨረሻ ላይ ካሌብና የካሌብ አባት የሚያወሩትን ነገር ሰምቷል ማለት ነው። ለቲና ስለሰጧት ሐሰተኛ ሰነድና ሐሰተኛ ማስረጃ እንዴት ነው ያንን ነገር ራሱ ማታጣራው? ሐሰተኛ ይሁን እውነተኛ ይሁን ለምንድን ነው ያንን ነገር ራሱ ማታየው? ልብ ብላ ታይም እንደ እያሉ ሞኝ ነች። ይሄኔ እኮ አሁን ስትመጣ ከቤት ልታባረረን ነው የምትመጣው። ቤት አገኘው ብላ በጣም ደስተኛ ሆናለች። ስትመጣም ፍቺ ልትጠይቀኝ ነው እያለ ካሌብ እያወራ ነውና ዳኒ ደግሞ ይሄ ነገር በጣም አስደንግጦታል። በር ስር ቆሞ እየሰማቸው ነበርና አፉን ይዞ ይሄ ዱብዳ ሆኖበታል ማለት ነው። ያው እሱ ቲና ቤት ካገኘች እኔም የሆነ ነገር አገኛለሁ ከኤደን ጋር እጋባለሁ የሚለውን ተስፋ ስላለው ሰሞኑን እንደውም በጣም ደስተኛ ሆኖ ነበር። ከሷ ጋር እንጋባለን ብሎ ለትሁት ራሱ ደጋግሞ ሲነግራት የነበረው እናንተም ከዚህ ቤት ትወጣላችሁ ብሎ ያን ያክል እርግጠኛ ሆኖ ነበር። አሁን ደግሞ ይሄንን ነገር ሲሰማ ህልሙ እንዳለ መና መሆኑን ይረዳል ማለት ነው። ይሄ ነገር ለሱ በጣም ትልቅ ኪሳራ ነው። እሱ በፊትም ስራ ብሎ ነው እዛ ቤት ገብቶ ብዙ ነገር መስዋዕት አድርጎ ራሱ ሪስክ ውስጥ ጨምሮ ከሌላ ሰው ሚስት ጋር እንደ ወንድሟ ሆኖ እዛ ቤት ለዚህ ሁሉ ጊዜ ሲቀመጥ የነበረው ስራዬ ነው የሆነ ነገር አገኝበታለሁ ብሎ ነው። አሁን ደግሞ ይሄንን ነገር ሲሰማ በጣም እንደከሰረና በዛ በኩልም ኤደንን እንደሚያጣ እርግጠኛ ይሆናል ማለት ነው። እሱም ኤደንን እዛ ቤት ያመጣትና ካሉት ቤተሰቦች ጋር ቤተሰቦቼ ናቸው ብሎ ያስተዋወቃት። ያው በቃ ቲና ቤት አግኝታለች። ከዛ ደግሞ እኔ የሆነ ነገር እካፈልና እሷን ይዣት እሄዳለሁ ለተወሰነ ጊዜ ነው እዚህ ቤት የምትመጣው የሚለውን ነገር አስቦ ነው እንጂ እሷን እዛ ቤት ያመጣው በዘላቂነት በተደጋጋሚ ሽማግሌው አሁን እያደረገ እንዳለው ሽማግሌውና ኤደን ተቀራርቦ እዛ ቤት ደጋግሞ እየመጡ ባለበት አኳኋን አይደለም። እሷ ትመጣለች ከዛም በኋላ ብሎ አይደለም። ግን ለዛ ቀን ብቻ አምጥቶ አስተዋውቆ ለመሄድ ነበር ያሰበው። ያ ነገር ደግሞ አልሆነም። ሽማግሌው ኤደንን በጣም ወዷታል። እናም ደግሞ ካሌብ እንዲያገባት ይፈልጋል። ካሌብን ሊያስቀማው ይፈልጋል። ዳኒ አንተ ላይ ይሄን ነገር አድርጓል፣ አንተም ደግሞ እሱ አንተ ላይ ያደረገብህን ነገር ማድረግ አለብህ። ልጅቷ በጣም ጥሩ ሰው ነች፣ አንተ ልታገባት ይገባል እያለ ደጋግሞ ለካሌብ እየነገረው ነው። ዳኒ ደግሞ ምንም ነገር ሳይሰማ ምንም ነገር ሳይጠረጥር ራሱ ይሄ ነገር በጣም አስፈርቶታል። የኤደን በተደጋጋሚ እዛ ቤት መምጣትና ከሽማግሌው ጋር ያላት ቀረቤታ ራሱ
ራሱ ምንም አልተመቸውም። ያው ሽማግሌውን ነው የሚፈራው ለማለት ሳይሆን ያው ካሌብን ነው የፈራው። እዛ ቤት ካሌብን ፈራዋለሁ ብሎ ለኤደን ራሱ ነግሯታል ማለት ነው። ይሄ ነገር ግን የሚቀርለት አይደለም። አሁን ያው ዳኒ ቤት እንደማያገኝ እርግጥ ነው። እዛ ጋር እነሱ የሚያወሩትን ነገር እነሱ ያደረጉትን ነገር የእነሱን እቅድ ሰምቷል። ለቲና ሐሰተኛ ሰነድ እንደሰጧትና እሷ የሆነ ቤቱን ሳታገኝ ቤቱን እንዳገኘች አድርጎ እንዳታለሏት ሰምቷልና እዚህ ጋር ምንም አያገኝም። ኤደንን የሚያገባበትና እሷን የሚያኖርበት ምንም ነገር ስለማያገኝ ባዶ እጁን መቅረቱ አይቀርም። ይሄ ደግሞ ኤደንን እንዲያጣ ያደርጓል ማለት ነው። ያው ኤደን እዛ ጋር ዛሬ ስታወራ እንደነበረው ለትሁት እኔ ማግባት እፈልጋለሁ፣ እኔ መውለድ እፈልጋለሁ፣ እሱ ደግሞ ቆይ ጊዜ ስጭኝ እያለ ጊዜን እያቃጠለብኝ ነው ብላ ያንን ነገር ራሱ ለትሁት ነግረዋለች። ምንም እንኳን ብትወደውም ብታፈቅረውም አሁን ላይ ጋብቻና ትዳር እንደምትፈልግ ነግረዋለችና በዚህ መሃል ደግሞ ምንም ያሌለውን ዳኒ ባዶ እጁን ቀርቷል። እሱ ባዶ እጁን መቅረቱን ካወቀችና የካሌብ አባት ሽማግሌው ደግሞ ልጄን ልዳርሽ፣ ልጄን አግቢ ብሎ እዛ ጋር ይሄንን ነገር ፊት ለፊት ቢነግራት ኤደን እሺ እንደምትል እርግጠኛ ነው ማለት ነው። ያው ካሌብ እዛ ጋር ሀብታም ነው፣ ንብረት አለው፣ የአባቱ ሙርስ አለ። እንደዚህ የተደላደለ ህይወት ያለው ሰውና ማግባት የምትፈልግ ሴት ደግሞ ትዳር የምትፈልግ ልጅ መውለድ የምትፈልግ ሴት ከተገናኙ እምቢ ትላለች ብሎ ማሰብ አይቻልም ማለት ነው። ሽማግሌው ለዳኒ በአንዳንድ ነገሮች በአንዳንድ ንግግሩ መሀል ራሱ እየነገረው ነው። እቺ ልጅ ቶሎ አግባት፣ ልታጣት ትችላለህ፣ ሰው ሊቀማህ ይችላል ብሎ ደጋግሞ እየነገረው ነው። ዳኒ ደግሞ ይሄ ነገር ያስደነግጠዋል። እሷን በጣም ስለሚወዳትና በጣም ስለሚያፈቅራት እሷን ማጣት አይፈልግም። እዚህ ነገር ውስጥ ራሱ የገባሁት ለሷ ብዬ ነው፣ እሷን ለማስደሰት ከሷ ጋር ህይወት እንዲኖረኝ ከሷ ጋር ለመጋባት ብዬ ነው እንደዚህ አይነት ነገር ውስጥ የገባሁት ብሎ እያሰበ ነው። አሁን ደግሞ እዚህ ጋር ሽማግሌው ቀልድ አስመስሎ እሷን ልታጣት ትችላለህ፣ ሰው ይቀማሃል፣ ቶሎ አግባው፣ እሷ ቺት ብታረግብህ ብሎ ያንን ነገር ራሱ እየነገረው ዳኒ ይሄ ነገር ተደርጎ አይደለም ሲሰማው ራሱ ሲያስበው ራሱ በጣም እየከበደው ነው ማለት ነው። ያው እሱ እያረገ ያለው ነገር ምንም አልመሰለውም። እዛ ቤት የሰው ሚስት እንደሚያማግጥ ከሰው ሚስት ጋር እንደ ወንድም ሆኖ እዛ ቤት ሆኖ እንደ ውሽማ እየተቀመጠ እንደሆነ ምንም አልመሰለውም። ግን ያንተ ሚስት ደግሞ ከሌላ ወንድ ጋር እንደዚህ ብታረግብስ ብሎ እሱ አሁን ካሌብ ላይ እያደረገ ያለውን ነገር ሽማግሌው ሲነግረው ያንን ነገር ራሱ ለመስማት በጣም ከበደውና ወሬው ይጨንቃል። አባዬ ይሄንን ወሬ እንቀይር ብሎ ነበር ወዲያውኑ ፊቱ ልውጥውጥ ያለው ማለት ነው። እንደዚህ የሚፈራ ዳኒ፣ እንደዚህ በጣም የሚወዳትን የሚያፈቅራትን ልጅ ማጣት የማይፈልግ ዳኒ፣ በዚህ መሃል ደግሞ እሱ የሚፈራው የሱ ተቀናቃኝ የሆነው ካሌብ ሚስትን አግብቷል ማለት ለሱ በጣም ከሞት በላይ የሆነ ዱብዳን የሚሆንበት ማለት ነው። ደግሞም የሚቀርለት ነገር አይደለም ማለት ነው። አሁን ላይ ኤደን ያው እዛ ቤት የምትመላለሰው ስለ ዳኒ የሆነ ነገር ሰምታ ስለሱ የሆነ ሚስጥር አውቃ ሳይሆን ያው ሽማግሌው ስለተመቻት በዛ ጋም ደግሞ ከትሁት ጋር መጫወትና ቤተሰቡ ያለው ቀረቤታ በጣም ደስ ስላላት ነው እዛ ቤት መመላለስ የምትፈልገውና ከሽማግሌው ጋር ራሱ መጫወት የምትፈልገው ማለት ነው። ዳኒ ደግሞ ይሄንን ነገር አይፈልግም። ምን ታደርጊያለሽ እዛ ቤት ለምንድን ነው የምትሄጂው ብሎ ጥያቄ ሳይቀርብላት ራሱ እሷ ራሱ ካሁኑ የሆነ ጥርጣሬ ገብቷታል። እዛ ቤት ውስጥ እየተካሄደ ያለ የሆነ ነገር አለ፣ አንተ ደግሞ ያንን ነገር እኔ እንዳውቅ አልፈለግክም፣ የሆነ የደበከኝ ነገር አለ እያለችው ነው ገና ካሁኑ ማለት ነው ምንም ነገር ሳትሰማ። አሁን ደግሞ እሷ እንደዚህ እየተጠራጠረች የካሌብ አባት ዳኒ እኮ እንደዚህ ነው እንደዚህ ነው ብሎ እዛ ቤት የሚያደርገውን ነገር ለምን ደግሞ እዛ ቤት እንደገባ እንዳለ ቢነግራት ራሱ እዚህ ጋር ደግሞ ኤደን ዳኒን አይነ ላፈር ማለቷ አይቀርም ማለት ነው። ምንም እንኳን ብትወደውም ብታፈቅረውም ግን ደግሞ ይሄንን ነገር አድርጓል፣ እዚህ ቤት ያለው እኮ እንደ ውሽማ ነው እዚህ ቤት የገባው የሚለውን ነገር መስማት ለሷ በጣም ትልቅ ዱብዳ ስለሚሆንባት ይሄንን ነገር መቀበል በጣም ይከብዳታል ማለት ነው። አሁን ራሱ እያለች ያለችው ዳኒን መች ነው እህትን የምታዋወቃት እያለችው ነው። ያው እሱ እህቴ ናት ብሎ የነገራት ቲና ነው። አሁን ቲና የለችም፣ ከዛ ቤት ጠፍታለች። ቤቱ ባንቺ ስም ሆኖልሻል ከተባለች በኋላ ድንጋጤ ይሁን ምን ይሁን ባይታወቅም አሁን ግን አድራሻዋን አጥፍታ ጠፍታለችና አሁን እሷ እዛ ቤት ስትመጣ እዚህ ጋር ደግሞ ኤደን ከሽማግሌው ጋር ትደዋወላለች። ከሽማግሌው ጋር ተግባብቷል። እዛ ቤት አሁን ከዚህ በፊት እንደምትመጣው ብትመጣና ቲና ደግሞ እዛ ጋር ማነሽ ብላ መጠየቋ አይቀርም። ያው ቤተሰቡ የሚያውቀው እዛ ቤት ዳኒ የሷ ወንድም እንደሆነ ነው የሚያውቀው። እሷ ደግሞ ኤደን ደግሞ የዳኒ ፍቅረኛ ነችና እዛ ጋር የዳኒ ፍቅረኛ ነች እኮ ተዋወቂያት ብሎ ወይ ሽማግሌ ወይ ደግሞ ካሌብም ሊነግሯት ይችላሉ። እዛ ጋር አሁን ቲና የምታሳየው ሪአክሽንና ወይ ደግሞ እንደባለፈው ከዚህ በፊት እንዳደረገችው ዘላ ዳኒን በጥፊ ትመታዋለች ወይስ ምን ታደርጋለች የሚለው እዚህ ጋር በጣም አጓጊ የሆነ ፓርትና ሁላችንም ለማየት የምንናፍቀው ቦታ ነው ማለት ነው። መጀመሪያ ላይ ሽማግሌው ዳኒ እዛ ቤት ፍቅረኛውን ያምጣ ሲባል ፍቅረኛን ይዘና ብሎ ዳኒን እንዲያመጣት ሲጋብዙት እሱ አንተ ላይ ያደረገውን ነገር እሱ ካሌብ ላይ ያደረገውን ነገር እኛም እናድርግበት ብሎ እንደዛ ነበር እቅዳቸው። አሁን ደግሞ ኤደን እዛ ቤት መመላለስ ከጀመረችና ከሽማግሌው ጋር ስልክ ተቀያይሮ ራሱ ዳኒ ራሱ ሳያቅ እዛ ቤት ትመጣለች። እሷ ከሷ ጋር ተቀራርቦ ተጨዋውቶ ጸባይ ለጸባይ ሲግባቡ ደግሞ ሽማግሌው ለልጁ ወዷታልና እቺ በጣም ጨዋ ልጅ ነች፣ በጣም ቆንጆ ልጅ ነች፣ እቺ ማግባት አለብህ ብሎ ከአላማውም በላይ መጀመሪያ ዳኒን ከመበቀልም አላማ በላይ አሁን ሽማግሌው የምርም ካሌብ እቺ ልጅ እንዲያገባ ይፈልጋል ማለት ነው። ቲና ከዚህ በፊት እዛ ቤት በነበረችበት ጊዜ ምንም ነገር መስራት አትፈልግም፣ ቡና ራሱ ማፍላት አትፈልግም። ሲጀመር እሷ ምንም ሙያ የለትም። ለምን ካሌብ ከዚህ በፊት ራሱ ቁርስ ስሪልኝ ብሏት ቁርሱ ሳይጣፍጠው ቁርሱ ስለተበላሸ ብቻ ምን አይነት ቁርስ የሰራሹ አይጣፍጥም እኮ ብሎ ለተናገራት ራሱ በጣም አኩርፋ ከዛ ቤት
ቤት ወጥታ ነበርና ቲና ምንም መስራት የማትፈልግ ሚስት እዛ እያለች አሁን ደግሞ አዲስ የመጣች የዳኒ ሚስት የሆነች አሁን ገና ከመምጣቷ እንግዳ ሆና እዛ ቤት ቁጭ ብላ ራሱ የሴት እንግዳ የለችም ብላ ተነስታ ትሁትን ኪችን ገብታ ከሷ ጋር እቃ ማጠብ እሷን ማገዟን ሲያይ ራሱ ሽማግሌው በጣም ወዷታል። እቺ በጣም መልካም ሴት ነች። ዳኒ ራሱ እዛ ጋር ሲለው የነበረው እህት እኮ እዚህ ቤት አንድ ነገር ሰርታ አታውቅም፣ አንተ እንደውም እድለኛ ነህ፣ ሚስት በጣም ጨዋ ነች፣ ባለሙያ ነች ማለት ነው ብሎ ነግሮታል ማለት ነው። ግን ሽማግሌው ያው እዛ ጋር እየነገረው የነበረው ሊቀማው እንደሆነ በአንዳንድ ነገሮች እየነገረው ነው። ለዳኒም እንዳትቀማ ተጠንቀቅ ብሎ እየነገረው ነው። ዳኒ ደግሞ ምንም አያውቅም ማለት ነው። አሁን ዳኒ እዛ ቤት እንደ ምክንያት እየጠቀሰ ያለው ከዚህ በፊት ቲና እኔ ፍቅረኛ እንዲይዝ አትፈልግም፣ ትቆጣኛለች ወይ ደግሞ እኔ እንደ ህፃን ነው የምታየኝ ብሎ ከዚህ በፊት ራሱ ተናግሯል። አሁን እዛ ቤት ቲና ከመጣች በኋላ ለምንድነው ፍቅረኛን ማታመጣው ለምንድነው ብሎ ቤተሰቡ እሱ ቲና ባሌለችበት ጊዜ ፍቅረኛውን እዛ ቤት ያመጣ እንደነበረ እንዳያወሩ ራሱ አሁን እዛ ጋር እነሱን እንደማስጠንቀቂያ እየነገራቸው ያለው እኔ የቲና ነገር በጣም አሳስቦኛል። እሷ ከመጣች በኋላ እንደዚህ አይነት ነገር አትወድም፣ ትቆጣኛለች፣ እሷ ፍቅረኛ እንዲይዝ አትፈልግም ብሎ ያንን ነገር እየነገራቸው